እግዚአብሔር ለሙሴ ወደ ፈርዖን ስለኮምን ነበር ያለው። ሂድና ለፈርዖን እንደዚህ በለው አለ። እግዚአብሔር ሙሴን ወደ ፈርዖን ሲልከው ጊዜ ያለውን ላሳይ መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው ሙሴ የእስራኤላውያኖች። ከኛ መጽሐፍ እኮ ነው ማሳየ። አሁን እኔ ቁርአኑ ሳይሆን እኔም እያልኩኝ ያለሁት መጽሐፍ ቅዱስ ላይ በእናንተ መጽሐፍ ላይ እግዚአብሔር ሙሴን ወደ ፈርዖን ሲልከው ወደ መካ ሄዳችሁ ሀጅ አድርጉ ነው ያላቸው። ሀጅ አድርጉ ወደ መካ የምለውን እስቲ ልታሳይን ትችላለህ? አለ እንደዛ የሚል አሳያለሁ። አብሽር ላሳይ። እሺ አሳይ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር? ጉተማዬ በዕብራይስጥ ነው አይደለ? መጀመሪያ የአማርኛውን ትርጓሜ መጽሐፍ ቅዱስ እናየውና ከዛ የእናት ቋንቋ ለጊዜው እኔ በዕብራይስጥኛው ሳይሆን አማርኛ ላይ የተተረጎመውን ነው እኔ የምፈልገውና ወይም ደግሞ በእንግሊዝኛ ያለውን ችግር የለውም እሱን አሳይሃለሁ። መጀመሪያ ግን የአማርኛውን እናየውና ከዚያ የእናት ቋንቋ ወደሆነ ወደ ዕብራይስጡ ሂደን ወደምትፈልገው ቋንቋ መቀየር ትችላለህ ራሱ። ገብቶሃል አይደለ? እንዳውም አንተ መክፈት የምትችል ከሆነ እኔ ምዕራፍና ቁጥር ብቻ እየነገርኩህ የዕብራይስጡን የት እንደምታገኘው ምን ጠቁምህና እሱን ወደ አማርኛ ራስህ ቀይረህ ማየት ትችላለህ። ላሳይህና እሺ፣ መጀመሪያ የአማርኛውን እንመልከተው። ከዚያ ዕብራይስጡን ይህንኑ ምዕራፍና ቁጥር ይዘን ሂደን ምን ይላል የሚለውን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል። ጉተማ እያየው ነው። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አሁን ይህን ቀጥታ ምዕራፍና ቁጥሩ እንዳትረሳው ያዘው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን ሂደን እንመልከት። እግዚአብሔር ለሙሴና ለአሮን ለመሆኑ ምንድን ነው ያዘዛቸው የሚለውን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምዕራፍና ቁጥሩን ጻፉት እንዳንረሳው። እዚህ ጋር ባይብል ሀብ ይታያል አይደለ? እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ታገኛለህ። እኛ የምንገባው የት ነው? ኦሪት ዘጸአት ነው። ኦሪት ዘጸአት ምዕራፍና ቁጥር እናስቀምጥ። እዚህ ጋር ምዕራፍ 5 ቁጥር 1 ነበር ያልነው። ምዕራፍ 5 ቁጥር 1 አሁን እዚህ ጋር ሂብሩ ወደሚለው እንገባለን። ይሄ ሂብሩ ይታያል አይደለ? ኤችኤቭ የሚለው ሂብሩ ላይ እንገባለን። ወደ አማርኛ እንቀይረዋለን። አሁን ይሄን ወደ አማርኛ እስኪ እንቀይረው። እሺ አረበኛ አድርገውታል፣ አማርኛ አድርገው። እንደዚህ የምለውን ክፍል ነው ለእኔ የምታወጣልኝ። ማን ነው የላከ ብሎ ሙሴ ሲጠይቀው ችግር የለውም። ወደ መካ ሂደው ሀጅ እንዲያደርጉ ነው ሙሴ እና ፈርዖን። ማን ነው ሀሮን መጥተው? እሱ አይደለም። ማን ነው ሙሴ ለፈርዖን ማን ነው የላከ ብሎ ሲለው ሙሴ ለፈርዖን ማን ነበር ያለው ስሙ? ጉቴ አንዴ ያውና ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል አይደለ? ወደ ትይዩ ዕብራይስጥ ሂድ ይለናል። አሁን ልናየው ነው። ለመሆኑ ምንድነው የታዘዙት የሚለውን ወደ መካ የሚለውን አሳየኝ ስትናል ነበር እንዴ? እሱን ላሳየህ ነው። የገዛ መጽሐፍ ላይ ወዴት እንዲሄዱ ታዘው እንደነበር። እሺ ወደ አማርኛ እንቀይረው። አሁን እዚህ ጋር መጽሐፍ ቅዱስ ላይ ወደ መካ ሄዳችሁ ሀጅ እንዳደርጉ ታዘው ነበር። እሺ ምን ይላል እዚህ ጋር? ያው የሀጅ ጉዞ ለማድረግ ይላል። ያ ሰላም የሀጅ ጉዞ ለማድረግ። ይሄ ሀጅ ወዴት ነው የሚደረገው? ወደ መካ የሚለውን አሳየኝ ብሎ ነበር ወገናችን። ወረድ ብለን እዚያ እንመልከተው። ይታያል አይደለ? ትርጓሜው ምንድን ነው የሚለው ራሱ ያው ትርጉም ሀጅ ለማድረግ ትርጉም ቀጥታ የሀጅ ድግስ ማክበር ብሎ አስቀምጦታል። ኦኬ ይሄ ሀጅ ወዴት ነው የሚደረገው? ምን ይላል እዚህ ጋር ጉተማዬ? ወደ አንብበው እስኪ ጉቴ። እሺ እያየው ነው። ወደ መካ ሀጅ አድርግ ይላል አይደለ? ያ ሰላም። ስለዚህ ሙሴና አሮን ወደ ግብጽ ወደ ይሄ አይደለም። አሁን የመጀመሪያው ዕብራይስጥኛ ነው እንደ ከፈትከው አንዲ ቀሶላት መሆኑን መልአኩ ገብርኤል የተናገረውን እንነግርሃለን። ከተቀበልክ ተቀበል፣ ካልተቀበልክ እኔ አላስገድድም።
ስለዚህ ከመጽሐፍ ቅዱስ አታሳየኝም ስንቴ እንዲሰግዱ እንደነበር። ሰግዱ ነበር ነብያቶች ለዚያ ለአንዱ አምላካቸው የሚል ቃል በቃል መጽሐፍ ቅዱስ ላይ እናሳያለን። እኔ እኮ አይሰግዱም እኮ አላልኩም። እናንተ 5 ነው አሁን የምትሰግዱት፣ ስንቴ ነበር የሚሰግዱት? ከዛ በላይ ከ5 ጊዜም በላይ ልንሰግድ እንችላለን። ችግር የለውም። ምን ነው እሱ ጋር አሁን ግር የለውም። ቆይ እናንተ 5 ነው አይደል በቀን የምትሰግዱት? ከዚያም በላይ እንሰግዳለን። እሺ ከዛም በላይ ልትሰግዱ እንችላለን። አዎ፣ ግን ምንድነው ለዚያ ለአንዱ አምላክ ይሰግዱ ነበር ወይ ነብያቶች ስግደትን? አዎ ይሰግዱ ነበር ስግደትን ለአንዱ አምላክ እኮ። እኔም እኮ አይሰግዱም ማለት እሱማ በየሃይማኖቱ ይሰገዳል፣ በየሃይማኖቱ ይሰገዳል። የሌሎች ሃይማኖት ማስረጃ ትጠቀም። አሁን የነብያትን መንገድ ይዟል ወይ እስልምና እያልክ እነዚያን እየጠየቅክ ነው። እነዚህ ነብያት ያዳምጥ ለአንዱ አምላክ ይሰግዱ ነበር፣ ያንንም ያስተምራሉ። ቦታል አይደለ? ነብያቶች ሁሉ ለአንዱ አምላክ እንደሰገዱ ለአንዱ አምላክ ስግደትን እንዳደረጉ ከመጽሐፍህ ላይ እናሳያለን። ለዚያ ብቻ እንዲሰገድም እንዳዘዙ ማለት ነው እኮ። 5 ይሰግዱ እንደነበር እስቲ ከመጽሐፍ ላይ ያሳይ። 5 ጊዜ ምናምን እንደዚህ ጊዜ እንትን ገደብ አልተደረገም። ለዚያ ለአንዱ አምላክ እንደሚሰግዱ ግን እናሳይ። መቼ ነበር ገደብ ይወጣለት? ገደቡ በዚህ ጊዜ ነው ተብሎ አልተነገረም። ይኸውልህ ከመልአኩ ገብርኤል ንግግር ሳሳየህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ሲያሰግዳቸው በእነዚህ ጊዜያቶች ነብያት ያለፉት ነብያቶችም ተደንግጎላቸው ነበር ብሎ ተናግሯል። ገብቶሃል? መጽሐፍ ይሄን ነገር አልተናገረም ማለት ጉድለቱን እንጂ የሚያሳየው የሆነ የያዘው ነገር የለም። ገብቶሃል? ያንን ነገር መጣና መልአኩ ገብርኤል ገለጸው። ለእነዚያ ለነብያት አንተ መጽሐፍ ላይ ይገለጥላቸዋል ብላ ያ ገብርኤል መጥቶ ቃል በቃል ለነብያቶችም ሁሉ በዚህ ጊዜ ነበር የታዘዙት ብሎ ገለጸ። እሱ በቀን በስንቴ ነው ሚኒመም መስገድ የሚቻለው? ሚኒመም በእናንተ አስተምሮ ደስ ያለህን መስገድ ትችላለህ። ሚኒመም ማክሲመም ሳይሆን ሚኒመም ደስ ያለህን መስገድ ትችላለህ። አልተገደበም። አንድ ሙስሊም ሰው ጤነኛ ሆኖ በቀን አንዴ ሰግጄ አይ በቃ 5 ያልሰግድ ማለት ይችላል? አይችልም። መስገድ አለበት። አቋይ ስኑ አልሰግድም ማለት ሳይሆን በቀን አንዴ ብቻ መስገድ ይችላል? አይችልም። ስንቴ ነው መስገድ ያለበት? በቀን 5 ጊዜ 5ቱን አውቀህ ሶላት መስገድ አለበት። ከዚያ በላይ ግን አልተገደበበትም። እንደፈለገ ያክል መስገድ ይችላል። ችግር የለም። እኔም ካሁን እኮ ያልኩት እሱ ነው። በቀን ከ5 በላይ መስገድ ልትችል ትችላለህ፣ ግን ሚኒመም ጤነኛ 5 መስገድ አለብህ አይደል? ይገር ምን አገናኘው ይሄ? በጣም ጥሩ የሚያገናኘው መሰለህ ከመጽሐፍ ቅዱስ በትንሹ በቀን 5 መስገድ እንዳለበት አሳይ። ያንን የማሳየት ግዴታ እኮ የለብንም። አንተም ራስህ ልቆያ እንዳደረም የማምለክ መሰረት አለ የለም ነው ጥያቄው። እነዚህ ነብያቶች ለአንዱ አምላክ አዳምጥ አንድ ጊዜ በቁርአን ላይ ስትመጣ ጊዜ እንዳውም 5 የሚል ቁጥር አልተቀመጠም። ገብቶሃል አይደለ? ለአንዱ አምላክ ስግደትን አድርጎ የሚል ነው ያለው። ይሄ ትእዛዝ መጽሐፍህ ላይ አለ ወይንስ የለም? መልስ። አለ መስገድ አለብህ አለ ወያኔ ያለ ገብቶሃል አይደል? ያንን ዝርዝሮቹን ሩኩ አለ ወይ ስጁድ አለ ወይ ረካ አለ ወይ ብለህ ብትጠይቅ እሱን አታገኝለትም። ግን ለዚህ ለአንዱ አምላክ መስገድ የሚለው የእምነታቸው መሰረት እንደነበረ መጽሐፍህ አረጋግጦታል። እሱንም አንተ ታምናለህ። እሱንም ኦኬ። ስለዚህ በቃ አሁን እንዴት ነው ስግደቱ ላይ ኢክላል ሊሆነን አይችልም ማለት ነው። የተለያየ አሰጋገድ እንደዚህ ሊያዛቸው ይችላል ወይ ብለህ ውሰድ፣ ችግር የለውም። ነገር ግን ለዚያ ለአንዱ አምላክ ስገዱ የሚለው ትእዛዝ በቁርአን ላይ ቃል በቃል ምናልመሰለህ ወአቂሙ ሰላት ስግደትን ለአንዱ አምላክ አድርጎ የሚል ትእዛዝን ይዟል። ይህ የእስልምና መሰረት ነው። አዳም ተረጋበል ቃል በቃል በየያል መሰለህ ነቢያችን ሰለላሁ ዐለይሂ ወሰለም እስልምና መሰረት ሲናገሩ ቡንየል ኢስላም ዐላ ኸምስ አሉ። እስልምና 5 ዋና ዋና መሰረቶች ላይ የተገነባ ነው ካሉ በኋላ ሸሃደት ላ ኢላሃ ኢለላህ አነ ሙሐመድ ረሱሉላህ ይሄን ተቀብለሃል። ሌላኛው ምንድነው? ወኢቃም ሰላት ማለት ነው። ኢቃም ሰላት ማለት ነው ማለት እንደውም ታውቃለህ? ወኢቃም ሰላት ሶላትን መስገድ ስግደትን ማድረግ ማለት ነው። ይሄ ነው ትእዛዙ ይላል። ይሄ መሰረት መጽሐፍ ቅዱስ ላይ አለ ወይንስ የለም? መስገድ አለ እንደሆነ ግን የለም። እነዚህ መሰረቶች ቃል በቃል የተነገሩት እዚያ ጋር አሉ። ስንቴ እንደሆነ ግን የለም። ስንቴ እንደሆነ ግን የለም። መሰረቱ አለልህ። ለምሳሌ መሰረቱ አለ። ያን ነው መሰረቱ። ዋና ያ ስግደትን ለአንድ አምላክ ማድረግ ነው የሚለው የእስልምና መሰረት። ይሄ መሰረት አለ ወይ መጽሐፍ ቅዱስ ላይ አለ? አዎ። ያንንም ማስተጋገዳቸው ሁሉ ተቀምጧል። ለምሳሌ ሶላት ስንሰግድ ጊዜ እንቆማለን። ከዚያ በኋላ በጉልበት መንበርከክ፣ ከዚያ በግንባር በመደፋት እነዚህ ናቸው የአምልኮ ስርዓት።
ኢየሱስ ክርስቶስ በእነዚህ መንገድ ነበር አይደል አምልኮን ሲፈጽም የነበረው? እናንተ በምትሉት ነበር ኢየሱስ ሲሰግድ የነበረው ልክ እንደኛ ነው አይደለ? ሴፍ እውነት እንታና እንደናንተ ማለት እንደማንኛውም ነው። እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ ሲሰግድ የነበረው ልክ እንደኛ እንደ ሙስሊሞች ነው አይደለ? በምን አወቅ? እንዴት ነው? እንደ ይሄ በሽንቶይዝም እንደሚሰጥ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ልክ እንደኛ የመጀመሪያው ልክ እንደኛ እንደምንሰግድ በጉልበቱ በመንበርከክና በግንባሩ በመደፋት ልክ እንደኛ ነበር ሲጸልይ የነበረው። ይሄን አታውቅም? እስካሁን ማንም እንደሱ ነው የሚሰግድ። እናንተም ማንም ስግደት ሲባል እንደሱ ነው የሚሰገድ። በቃ ጥሩ። ስለዚህ የእኛ አሰጋገድ ልክ ክርስቶስ ኢየሱስ ክርስቶስ ለአምላኩ ሲሰግደው እንደነበረ ነው የምንሰግደው። የሚገርማቸው ለመጸለይ ወደ አምላኩ ነው ወደ አባቱ ነው የሰገደ። ወደ አባቱ አምላኩ ነው የሰገደ። አንተ ወደ ኢየሱስ አባት አትሰግድ። አዳምጥ አንድ ጊዜ። ኢየሱስ ክርስቶስ ወደ አምላኩ አልነበር እንዴ ሲሰግድ ነበር? አምላኩም አባቱም ነው። ስለዚህ ኢየሱስ ክርስቶስ አምላኩን ያመልከዋል አይደል? ጌታ ሰው መለኮትም ኢየሱስ ክርስቶስ ሰው መለኮትም ነው አይደለ? ስለዚህ አምላክ አምላክን ሲያመልክ ነበር። አምላክ በስጋ ሲያመልክ ነበር። ያመልካል። አምላክ አምላኩን ያመልካል። አምላክ በስጋው ያመልካል። አምላክ በስጋ ያመልካል ይላል በመጽሐፍ ቅዱስ ላይ ወይስ አምላክ ያመልካል ነው? ሁለቱም የለም። አምላክ አምላክን ያመልካል የሚል የለም። አምላክን በስጋ ያመልካል የሚል የለም። ሰው ስለሆነ ኢየሱስ ክርስቶስ ምንድን ነው? ሰውም አምላክ ነው። ሰውም አምላክም ነው የሚለው የት ጋር ያለ ቃል ስጋ ሆነ የሚል አልጠየቅኩም። ሰውም አምላክም ነው ኢየሱስ የሚለው የት ጋር ያለ? ዮሐንስ አንድ እንደምናምነው እባክህን ኢየሱስ ክርስቶስ ቃል በቃል እሺ እኔ ሰው ነኝ ብሏል አላለም? ብሏል። ልክ እኔ ሰው ነኝ ብሎ ቃል በቃል እንደተናገረው እኔ አምላክ ነኝ ብሏል አላለም? እኔ አምላክ ነኝ ብሎ አልተናገረም። የአምላክ አይነት ክብር ይገባኛል ብሏል። የአምላክ ክብር ይገባኛል ብሏል። ትቀበላለህ? እኔ አምላክ ነኝ አላለም ኢየሱስ ክርስቶስ። ሌላ ጥያቄ። የአምላክ ክብር ይገባኛል። ኢየሱስ ክርስቶስ ለአምላኩ ይገዛል አይገዛም? የአምላክ ክብር ይቀበላለህ? ጥያቄያችን እሱም አይደለም። ርዕሳችን አምላክ ለአምላክ አምልኮ እያወራን ነው። አንድ ጊዜ እባክህ አምላክህ ኢየሱስ ክርስቶስ ለአምላኩ ይገዛል አይገዛም? ጠየቅ አይደል? አሁን ከህሳችን ያልሆነ ጥያቄ ጠየቅ። አንድ ጊዜ ኢየሱስ ክርስቶስ ለአምላኩ ይገዛል አይገዛም? እንደ መጽሐፍ ቅዱስ መልስልኝ። የሚጠየቁ የአምላክ ክብር ይገባኛል ብሎ ተናግሯል አልተናገረም? የአምላክ ክብር ይገባኛል አላለም። ያው መለስኩ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩን ዘንድ ተናግሯል ብሎ ኢየሱስ ክርስቶስ አልተናገረም? አገናኘውስ? እግዚአብሔር አከሌን አክብሩ እያለ ይናገራል ብዙ ቦታ ላይ። እሱ ሳይሆን የአምላክ ክብር ይገባኛል ብሏል ኢየሱስ። መልስ አንተ በጠየቀው ላይ ያዝ። የአምላክ ክብር ይገባኛል የአምላክ ክብር ይገባኛል የት ጋር ነው ያለው? ተናግሯል። ምዕራፍ የት ጋር ነው ያለው? የቱ ጋር? እሺ ላውጣልህ። አይ ልብ በሉ። ለአምላክ እንደሚገባው ክብር ለእኔ የሚገባኛል የሚል ጥቅስ ነው የምፈልገው። እሺ ተራው ልክ ሲያጠፋና ከገነት ሲወጣ አዳም ይቅርታ ጠይቋል አልጠይቀም? ከጠየቀ ታዲያ ለምን ወደ ገነት አልመለሰውም? ካደረገለት ማለት ነው። ይቅርታ ካደረገለት ይቅርታ መጠየቅ ምንድን ነው? ፍርድ የሚያስድ ከዚያ በኋላ ሊያስገኝ የሚገባው የኃጢአት ምህረት አይደለም? አሎ ቀጥል። ጨርሻለሁ። ይቅርታ ምንድን ተፈልጎ ነው ይቅርታ ቢጠየቀው? ይቅርታ ያደረገለት ምንድን ነው ታዲያ? አምላክ ይቅርታ ኃጢአት ሰርቷል አይደለ? የዛኔ ኃጢአት ባደረግክ ጊዜ ምን ይከሰትብሃል ከተባለ ከአምላክ ጋር ትጣላለህ አይደለ? ጥል ተፈጠረ። ያ ጥል ደግሞ እርቅ ይወርድ ዘንድ ምንድን ነው የሚደረገው? ምህረት የሚባል ነገር ይደረጋል። ስለዚህ ለኃጢአቱ ምህረት አድርጎለታል ወይ? አዎ ምሮለታል። አላህ ስብሐነሁ ወተዓላ ንስሐውን ተቀብያለሁ ይብላል። ያ ነው የሚፈልገው እኮ። ምህረቱን በምንድን ነው የሚያውቀው? ነገረው። ያንን አላህ ስብሐነሁ ወተዓላ ነገረው። ለእኛ ንስሐውን እንደተቀበለው ገለጸ። ማስረጃ ትችላለህ። ኦኬ እሺ። ምን አለው መሰለህ አንድ ላይ ሲገልጽልን ይሄን ልንገርህ።
ፈተለቃ አደም ሚን ረቢህ ከሊማትን ፈታበ ዐለይህ። እንዳውም የሚገርምህ የንስሐ ቃልን አላህ ራሱን ያስተማረው። እንዴት ብሎ ንስሐ እንደሚያደርግ አያውቅም ነበር አዳም። የንስሐ ቃልንም ከጌታው ከእኔ ከአላህ ተቀበለ አለ። አላህ ሰጠው እንዴት መቶበት ንስሐ ማድረግ እንዳለበት። ፈታበ ዐለይህ አደም ያችን ንስሐ ቃል በተናገረን ጊዜ እኔ ንስሐውን ተቀበልኩት ተመለስኩለት አለ። ኢነሁ ሁወ ተዋቡ ረሒም እኔ ንስሐን ተቀባይና አዛኝ የሆንኩኝ አምላክ ነኝና አለ። ያቺ የሰጠው ንስሐ ቃል ምን ትባላለች ወደሚለው ስንመጣ ጊዜ ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የምትለዋ ነች። በሱረቱል አዕራፍ ላይ ትገኛለች። ምን አሉ አደምና ሐዋ? ጌታችን አላህ ሆይ ነፍሳችንን በኃጢአት በድለናል፣ እዘንልን፣ ማርልን። የማታዝንልንና የማትምርልን ከሆንክ ግን ከከሰሩት ሰዎች እንሆናለን። አየህ፣ ያ ነው። ስለዚህ ኃጢአታቸው ባክን ያደረገላቸው አላህ ሱብሓነሁ ወተዓላ ይቅር ብሏቸዋል። ወዴት ነው የሚመለሱት ከተባለ ወደ ገነት ተመላሽ። ንስሐ ያስተማራቸው ያው አምላካቸው ነው ብለሃል። ለእነሱ እንዳስተማረው ለዲያብሎስ አስተምሮት ይሁን እንዴ? ዲያብሎስ ጥሪ አድርጎለት ነበር። ከዛ ከስራውን ተደልጅ እድል ሰጥቶት ነበር። ነገር ግን አሻፈረኝ፣ እምቢ አለ። በቃ እምቢ አለ። እስኪ ማስረጃ አለ ማለት እሱ ንስሐ እንዳስተማረውና? እሺ ችግር የለውም። የሻሃዳ እያሉ ነው የምትሉ ልጆች አድሚኖች ካላቸው አስገቧቸው። ሻሃዳ የሚለው ማን ነው? አዳምጥሽ። ሰይጣን ለአላህ ስብሐነሁ ወተዓላ ትእዛዝ አልፈጽምም ባለ አይደለ? ወዲያው ወርውሮታል ወይ? አልወረወረው። አላህ ስብሐነሁ ወተዓላ እንዲመለስ አቀረበለት። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ። አደም ሆይ እኔ በእጆቼ ለፈጠርኩት ለአደም ስጁድ ከማድረግ ምንድን ነው የከለከለህ አለው። ታዘዝ፣ ትእዛዙን ፈጽም አለው። እዚያ እምቢ አለ። እሱ ምን አለ? ቃለ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለ። እኔ በፍጹም አላደርግም። አስጅዱ ሊመን ኸለቅተ ጢና፣ አፈር ለፈጠርከው ፍጡር እኔ ከጭቃ ለፈጠርከው ስጁድ አደርጋለሁ? በፍጹም አላደርግም ብሎ እዛ አሻፈረኝ ብሎ እምቢ አለ። አላህ ስብሐነሁ ወተዓላ ኢላ ኢብሊስ አባ ብሎ ገለጸው። ኢብሊስ ሲቀር ግን እርሱ እምቢ አለ። እስተክበረ ወካነ ሚነል ካፊሪን፣ ትእዛዜን ከመፈጸም ቆራ ከካህዲያኖች ሆናል። ከዚያ በኋላ አላህ ስብሐነሁ ወተዓላ ውጣ አለው። ከዚህ ቃለ ኽሩጅ ሚንሃ መዝሙመን መድሑራ፣ የተዋረድክና ዝቅ ያልክ ከሰማይ ውጣ። ለመን ተቢዐከ ሚንሁም ለአምለአነ ጀሃነመ ሚንኩም አጅመዒን አለ። በአንተና አንተን በተከተሉህም ጀሃነምን እሞላታለሁኝ አለ። በማን ነው የሚሞላት? በሰይጣንና ሰይጣንን በተከተሉ እንዲህ ብለው ልክ እንደርሱ ትእዛዙን በካዳት አለች። እና ለምንድን ነው ይቅርታ ነው ያላስተማረው? ታዘዘው። አሁን በነገርከኝ መሰረት ታዘዘው። ኦኬ ስገድ አለው ለአዳም። ቆይ አንዴ አዳምጠኝና ለአዳም ስገድ አለው። በዛን ጊዜ አንተ እኔን ከእሳትና ከንፋስ ፈጥረኸኝ እሱ ከጭቃ ከፈጠርክ እንዴት ሰግድለታለሁ አለ። አልታዘዛለሁ። ከዛ ልታዘዝ ሲል አምላክ ጣለው አይደለ? ከገሃነም ከነሱ መካከል አልጣለውም። ወዲያው እያልኩ ነው። ወዲያው አልጣለው አቀረበለት እያልኩ ነው። ምን ይሄን አታደርግ? ምን አቀረበለት? በቃ ትእዛዙ ፈጽም የሚል እንትን አቀረበለት። አይ እኔ ትእዛዝ ነው የሰጠው አይደለ? እንደ አደም ትእዛዝ ነው የሰጠው። ይኸውልህ አዳም ሰውዬው እባክህን የመጀመሪያው ትእዛዙት እንዳመፀ አልጣለውም። አንተ እንደዛ አስበህ ከሆነ ስህተት ነው እሱ። ከዚያ በኋላ ለምን አትወርድም? ውረድ እያለ እንደገና አላህ ስብሐነሁ ወተዓላ ያንን ትእዛዝ እንዲፈጽም ዘንድ አሁንም መከረው። አይ እምቢ አልፈጽምም አለ። አየህ አደምስ ምን አደረገ? ወዲያው አላህ በተቆጣው ጊዜ በቃ አጥፍቻለሁኝ አለ። ይቅር በለኝ አምላኬ አላህ ይቅርታህን እሻለሁኝ አለ። አየህ እሱንም ሁለቱንም ያናገራቸው። አደም ዓለይሂ ሰላም ወዲያው በቃ ይቅርታ ጠየቀ። አደም አናገረው። አላህ ስብሐነሁ ወተዓላ ምን እንዳለው እዚያው ልንገርህ። ወናዳሁማ ረቡሁማ አለም አንሃኩማ ዐን ትልኩማ ሸጀራ አላቸው። ሁለቱንም አንድ አይነት እድል ነው የሰጣቸው። ይችን የዛፍ ፍሬ እንዳትበሉ አላልኳችሁም ነበርን አላቸው። ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን፣ ሰይጣን ለእናንተ ግልጽ ጠላት ነው እንዳትታዘዙት አላልኳችሁም ነበርን አላቸው። ወዲያው ምን አሉ እነሱ ይሄ ሲነገራቸው? ቃለ ረበና ዘለምና አንፉሰና፣ ጌታችን አላህ ሆይ እሺ ነፍሳችንን በድለናል ይቅር በለን አሉ። ይሄን አትስሩ አላልኳችሁም ነበርን? አደምን ሰይጣንን ምናለው አላህ ውረድ አላልኩህም ነበርን ሲለው አይ እኔ አልወርድም አለ። በቃ በዚያው ኩራቱን ቀጠለ እሱ።
እንዴት እኔ ለአፈር ለፈጠርከው ከጭቃ ለፈጠርከው እኔ አልወርድም በፍጹም አለ። ውጣ እንግዳውን እስከዚህ አለ። እንትናንስ ይቅር በለኝ አለ። አላህ ስብሐነሁ ወተዓላ አደምን እና ሐዋን ይቅር በለን በማለታቸው ያንን በእርሳቸው በአላህና መካከል የተፈጠረውን ጥል በንስሐ ሰበረው። አደም ዓለይሂ ሰላም ይቅር በለኝ አምላኬ አላህ ይቅር አለ። እሺ ፕሮፋይል ላይ ያደረግከው ህፃን ልጅ የዚህ ዓለም ፈጣሪ ነው? አዎ ሙሉ በሙሉ ይኸውልህ፣ አሁን የገባሁት ጥያቄ ልጠይቅህ ነው። ኧረ እባክህ አንድ አስጨርሰኝ። እሺ በቃ ጠይቀህ ትችላለህ። ይህ ፕሮፋይል ላይ ያደረገው ህፃን ልጅ የዓለም ፈጣሪ ነው አለ። እሺ ጥያቄ ምንድን ነው? አሁን በብሉይ ኪዳን ያመጣው ማለት ነው እግዚአብሔር ሰው አይደለሁም ብሏል አልክ። ግን ጽሑፉ እንደዛ ነው የምለው ሐሰትን ልናገር ዘንድ ሰው አይደለሁም። ኦኬ ሐሰትን ለመናገር እንጂ ሰው ያልሆነው ገብቶሃል? አንተ በራስህ ለምን ትተረጉማለህ? መጽሐፍ ቅዱስ ላይ ቃል በቃል እያለ አንተ በራስህ መንገድ ጠምዝዘህ ችግር የለውም። እሺ ደስ ይለናል እኮ ሰው። ስለዚህ ሰው ነው እግዚአብሔር ፍጹም ሰው ሆኗል። በቃሉ ሆኗል ሳይሆን የዛኔ ሰው አይደለሁም ሲል ጊዜ የዛኔ ሰው አይደለም ወይስ ሰው ነበር? ይሄን ቃል ሲናገር እግዚአብሔር እስከዛ ድረስ ሰው አልሆነም። ኋላ ነው። ይሄ የብሉይ ኪዳን መጽሐፍ ነው። ገብቶሃል? ማሰብ ማመዛዘን ከቻልክ እግዚአብሔር ወልዱ ነው እስኪመጣ ድረስ ሰው አልነበረም። እሺ በጣም ጥሩ። እሺ የመጣው የዛኔ በብሉይ ኪዳን ሲናገር የነበረው ያ አምላክ ራሱ ነው ሰው ሆኖ የመጣው? አው ወልድን ሆኖ። በጣም ጥሩ። ወልድ ምን ይላል መሰለ መጽሐፍ ቅዱስ ላይ ረብ ፈጣሪ ተረጋጋ። ስለዚህ ያ አንዱ አምላክ ነው እግዚአብሔር ራሱ የአንዱ አምላክ ነው የመጣው ወደ ምድር ሰው ሆኖ ወይስ አንድያ ልጅ ነው የላከው? እግዚአብሔር አንድያ ልጅ እንጂ እግዚአብሔር አልመጣም። ይኸውልህ ብዙ ምን አለ መሰለህ በአንተ አረዳድ ሆነ ማለት ነው። ስለዚህ እግዚአብሔር አልመጣም አንድያ ልጅ ነው የላከው። መቼም ልደርስበት አትችልም። እግዚአብሔር እኔ ሰው አይደለሁም ያለው አልመጣም ማለት ነው። ሐሰትን ልናገር ዘንድ ነው የሚለው እኮ። ስለዚህ እግዚአብሔር መጥቷል ወይስ አልመጣም? ወይስ የእግዚአብሔር ልጅ ነው የመጣው? ይኸውልህ ምን አለ መሰለህ ሳይሆን እግዚአብሔር ወይስ አልመጣም? ስማኛ እኮ ልሰማ ነው የተጠየቀውን መልሳ። እግዚአብሔር ነው የመጣው ወይስ እግዚአብሔር ልጅ ነው የላከው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ገብቶሃል? እግዚአብሔር ወልድ ነው ሰውን ሆኖ እንደሱ ብላል። እንደዚህ ብለው ያምኑ ነበር። እግዚአብሔር ወልድ ብለው ይጠሩ ነበር፣ ያውቁ ነበር። እግዚአብሔር ወልድ ሳይመጣ እንዴት ወልድ ብሎ ያምናሉ? ወልድ ከመጣ በኋላ እንጂ እግዚአብሔር ወልድ የሚል አያውቁም ነበር። ወልድ እንደሚመጣ መጽሐፍ ቅዱስ ይናገራል በብሉይ ኪዳን። ወልድ ብለው ይጠሩት ነበረ ነብያት። እሺ አሁን መጽሐፍ ቅዱስ አልያዝኩም። ነው የምታመልከው? ስንት አምላክ ነው ያለው በክርስትና? እግዚአብሔር ብቻ ነው። ሌላ ምን አምላክ አለ? እሺ አንድ አምላክ ነው የምታመልከው አይደለ? አዎ። እሺ በጣም ጥሩ። ያ አንድ አምላክ ማን ነው? እግዚአብሔር ነው። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? አብም ወልድም መንፈስ ቅዱስም አንድ ነው። አንድ ነው በቃ። እሺ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚላል መጽሐፍ ቅዱስ ላይ። እሱ ምን መሰለ እግዚአብሔር ቃል ነበር ይላል ዮሐንስ ወንጌል 20 ላይ 1 ላይ ያላይተውም እንዴ? ቃል እግዚአብሔር ቃል ነበረ። ቃሉ ነው እሱ የተለያየው እንጂ አንዱ እግዚአብሔር ነው። ግን እኛን ለማዳን ሲል ወደ መሬት ሲመጣ ይኸው በቃሉ ነው የመጣው ወደ መሬት ማለት ነው። ኢየሱስ ክርስቶስ ማለት እግዚአብሔር ራሱ ነው፣ ግን በስጋ ተገልጦን የመጣ ለዛ ነው ሶስት ብለን እንጂ አንድ ነው። ኢየሱስ ክርስቶስ ማለት እግዚአብሔር ነው፣ በስጋ ስለመጣ ነው ወደ መሬት ማለት ነው። በርዬ ይኸውልህ አዳምጠኝ እባክህ። ለነፍሳቸው እዘኑላት፣ ነፍሳቸውን በጣም ውደዱ። እኔ ልንገራቸው መጀመሪያ ነፍሳቸውን በጣም ውደዱ። ነፍሳቸውን ከጥፋትም ራሳችሁ ናቸው የምትጠብቋት፣ ልታድኗትም የምትችሉበት በራሳችሁ እጅ ነው ያለው። ያን የምትድኑበትንና የምትጠፉበት መንገድ በነቢያት በኩል ተቀምጦላቸው ነው። መጽሐፍ ቅዱስ ላይ አንድ አምላክ ብቻ እንዳለ ያስተምራል። ያ አንድ አምላክ ማን እንደሆነም ተቀምጧል። ግን እናንተ ክርስቲያኖች ያንን አታምኑበት። እንዴት በሉ? ክርስቲያኖች አንድ አምላክ ብለው የሚያምኑት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ብለው ነው የሚያምኑት። የትኛውም ቦታ ላይ ግን ከኦሪት ዘፍጥረት እስከ ራዕይ ድረስ
አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። የመዳንና የመጥፋታችሁ ዋና ቁልፍ ያለው በቃ እዚህ ስለ አምላክ ጉዳይ ላይ ነው። ያ አንድ አምላክ አብ ወልድ መንፈስ ቅዱስ ነው ብላችሁ መጽሐፉ ላይ ማስረጃ ካላገኛችሁ ወረብል ከዕባ በአላህ ስብላል አትንበው። የምትድኑት አንድ አምላክ ተብሎ የተገለጻለ ነቢያቶች ሁሉ የሰበኩት አንድ አምላክ ያን አምላክ ፈልጋችሁ ስታገኙ ጊዜ ነው። ገብቷችኋል? ያን አምላክ ፈልጋችሁ ስታገኙ ጊዜ ነው። ክርስቶስ ታዲያ ምንድን ነው ከተባለ ክርስቶስ አምላክ እንዳለው ነው ያስተማረው። ሌላኛው ነገር እኔ አምላክ ነኝ ብሎ አላስተማረም። የትኛውም የመጽሐፍ ቅዱስ ስፍራ ላይ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አላስተማረም። ይልቁንስ አምላክ እንዳለው ነው ያስተማረው። እናንተ ደግሞ የናታም አይ ራሱ አምላክ ነው ብላችሁ ነው የምታምኑት። ታዲያ ክርስቶስን መቃወም ትፈልጋላችሁ? ክርስቶስን መቃወም ትፈልጋላችሁ? ክርስቶስ እኔ አምላክ አለ ላስረዳ እሱን ምን ማለት እንደሆነ። የዘላለም ሕይወት ማለት እውቀት ማለት ነው፣ ሌላ አይደለም። እና እንዴት እንደሆነ ክርስቶስ የተናገረውን ላሳየህ። የምትሰሙት ትምህርቴ የዘላለም ሕይወት ነው እያለ ይናገራል። የምትሰሙት ትምህርቴ መንፈስ ነው እያለ ይናገራል። የዘላለም ሕይወት ይሰጣል። የሚሰጠው ያንን እውቀት ያስተምርሃል፣ ትምህርቱን ማለት ነው። የዘላለማዊ ሕይወት የተባለው እውቀት እንደሆነ ላሳይሃል። ያም እውቀት ስለምን አይነት እውቀት ነው ከተባለ ስለ አንዱ አምላክ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድን ነች የዘላለማዊ ሕይወት? አንድና ብቸኛ እውነተኛ አምላክ ብሎ የገለጸውን ማመን እንደ አምላክ ብቸኛ እንደሆነ አንድ ብቻ እንደሆነ እንዲሁም ክርስቶስ የዛ የአንዱ አምላክ መልእክተኛ ነው ብሎ ማመን፣ ነቢይ ነው ብሎ ማመን፣ ያ ነው የዘላለማዊ ሕይወት ማለት። ይህን ክርስቶስ ይሰጣል ወይ ከተባለ አዎ ይሰጣል፣ ያስተምራል ማለት ነው። ይሄ እውቀት የዘላለማዊ ሕይወት ነው አለ። ያን እውቀት ማን ነው የሚሰጠው? ክርስቶስ ነው የሚሰጠው። ይሄ ለእስራኤል ወገን በተላከበት ዘመን ከእርሱ እንጂ ከማንም አያገኝም ነበር ይህን እውቀት።